እስቲ አንድ ቁጥር የሚጽፍ ሰው አለ መጽሐፍ ቅዱስ ላይ ቃል ይፈጥራል ያንተ ቃል ይፈጥራል የሚል መጽሐፍ ቅዱስ ላይ ተጽፏል ብሎ የሚያሳየን ሰው አለ? ኦኬ የለም፣ መጽሐፍ ቅዱስ ላይ የለም። እሺ አሁን ቃል ይፈጥራል የሚል መጽሐፍ ቅዱስ ላይ የለም። የኤፍሬም ቃል የሚፈጥረው ቃል የአብ የወልድ መንፈስ ቅዱስ የአንዱ ጌታችን የእሱ ቃል ነው የሚፈጥረው። የእኛ ቃል አይፈጥርም። የእኛ ቃል ከፈጠረም የሚፈጥረው ችግር ነው የሚፈጥረው። እሺ እንጂ ችግር ነው እንጂ የሚፈጥረው እናንተ እንደምትሉት ምን የሚፈጥር ነገር የለም። የሰው ቃል ማለት ነው። አሁን ሞትና ህይወት በምላስ እጅ አለ ይላል። አዎ ሞትና ህይወት በምላስ እጅ አለ። ሞትና ህይወት በምላስ እጅ አለ የሚለው ምንድነው? አሁን እሱን በሌላ መንገድ ነው። እንደዚህ ነው እኮ የምላችሁ። ቃላቱን ያነሱትና ግን ለሚፈልጉት ዓላማ ጠምዝዘው ይናገራሉ። ሞትና ህይወት በምላስ እጅ ነው ማለት ምን ማለት ነው? እናንተ እንደምትሉት የምትፈልገውን ነገር ትናገራለህ፣ ክሌሚት ምናምን፣ ከዛ ክሌም ካረክ በኋላ ይመጣል ነው አይደለም። ክሌም ስታረግ ብትውል አይመጣም። ክሌም ኮንፌስ ስለማድረግ ክሌም ስለማድረግ እናወራለን። ግን እንደዛ ቀኑም ዴይ ናይት ስታጓራ ብትውል ክሌም ብታረግ መልአክን ላከው ይመጣና አይላክም። መጽሐፍ አንድም ቦታ ላይ መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ አንድም ቦታ ላይ በሰው ተልኮ አያውቅም። የእግዚአብሔር መልአክ ነው ከነስሙ ጭምር ማለት ነው። መልእክተኛነቱ ለማን ነው? ለአንተ ነው አይደለም። ቅዱስ ገብርኤልን ኤፍሬም ሊያዘው አይችልም። መልአኩን ተናገር፣ መልአኩ እንደዚህ ያደርግልሃል። መልአኩን ጥራው፣ መልአኩን እንደዚህ ያደርግልሃል። እንደዚህ ውሸት፣ ይሄ ውሸት ነው። ውሸት፣ ይሄ የዱርዬ ትምህርት ነው። አጌን ኤንድ አጌን፣ ይሄ የዱርዬ ትምህርት ነው። አንድም መልአክ አቤት ብሎ የሚመጣ የለም። አንተ ብትለፈልፍ ለአንተ የሚታዘዝ መልአክ የለም። መላእክቶች ሁሉ የእግዚአብሔር መልእክተኞች ናቸው። መልእክት ከእግዚአብሔር ወደ ሰው ነው እንጂ ከሰው ወደ እግዚአብሔር አይልቁም። አንድን መልአክ ይህንን አርግ ብለህ እንትን ብትል የሚሰማ መልአክ የለም። ሌላ መልአክ ሊሰማ የሚችል መልአክ ይኖራል። ሌላ መልአክ የብርሃን መልአክ ሳይሆን ቅዱሳን መላእክት ሳይሆኑ ኦኬ፣ ሌላ መልአክ ሊሰማ ይችላል። የጨለማው መልአክ ማለት ነው። ኦኬ፣ የጨለማው መልአክ ኦኬ። ሶ የጨለማው መልአክ ሊሰማህ ይችላል እንጂ ቅዱሳን መላእክት አንተን ሊሰሙ ሊታዘዙ አይችሉም። ላንተ ለምንድን ነው ሊሰሙ ላይታዘዙ ማይታዘዙኝ ካልክ ያንተ መልእክተኞች አይደሉም። እግዚአብሔር ወደ ላካቸው ስፍራ የሚሰማሩ ቅዱሳን መላእክቶች ናቸው እንጂ የሰው መልእክተኞች አይደሉም። ሰው መልአክ እጠራዋለሁ፣ መልአኩን አዛዋለሁ፣ ስናገር መጥቶ መልአኩ እንደዚህ ያደርጋል። ውሸት፣ የዱርዬ ትምህርት ነው። እና መልአክ ለመልአክ የምታስቡ ሰዎች ካላችሁ እናንተ አርፋችሁ ቁጭ በሉ። መጽሐፍ ቅዱስ የሚለው የሚያስፈልጋችሁን ትጸልያለህ። እንደውም ሳትነግሩ የሚያውቅ አባት አላችሁ ነው የሚለው። በተለይ ደግሞ ክርስቲያኖች ስትሆኑ ኢየሱስ እኮ እኔ እናንተን እኮ ስለ እናንተ አብንኮም ለምን አይደለውም አለ። ለምን ስትሉት እናንተ ስለወደዳችሁኝ ስላመናችሁ በእኔ ስለተቀበላችሁኝ አብ ጋር ደርሳችሁ እሱ ራሱ ወዷችኋል ተቀብሏችኋል አለ። አባት ብለን የምንጮበት የልጅነት ውስጥ መንፈስን ውስጣችን ተቀብለናል። እኛ እኮ ሰማይ ክፍት ነው። ለእኛ ሰማይ ክፍት ነው። ቀጥታ እንጸልያለን ወደ ጌታችን ቀጥታ እንጸልያለን። እሱ ይሰማናል፣ ደግሞም ያደርግልናል እንደ ፈቃዱ መጽሐፍ እንደሚል እንደ ፈቃዱ ያደርግልናል። ኤፍሬም ስለፈለገና ስለወደደ ኤፍሬም የፈለገውን ነገር ሁሉ ስለጸለየ የሚፈልገውን ነገር ሁሉ ይሰጠዋል ማለት አይደለም። የሚፈልገውን ሁሉ ይሰጠዋል ማለት አይደለም። እንደ እግዚአብሔር ቃል ከጸለየ ኤፍሬም ግን እንደ እግዚአብሔር ቃል እና እንደ እግዚአብሔር ፈቃድ የሚጸልይ ከሆነ እግዚአብሔር ደግሞ ያንን ያደርጋል። ኦኬ፣ ለምን ካላችሁ መንፈሳዊ ሰዎች ስለሆንን መንፈሳዊ ዓለምን አንረዳም እኛ ብዙ ጊዜ። ስለዚህ አንዳንድ ጊዜ የምንጸልያቸው ጸሎቶች ወይ እኛን ወይ ሰውን ይዞ ጠቅሎ ያጠፋ ጸሎት ሊሆን ይችላል። ለዛ ነው ሮሜ 8 ላይ መንፈስ ቅዱስ እንዴት እንደምንጸልይ ስለማናቅ አለ። እሱ ደግሞ መንፈሳዊውን ዓለም ስለሚረዳ አለ እየቃጠተ በውስጣችን አለ ስለኛ ይማልዳል አለ። ኦኬ፣ ጋይድ ያደርገናል ስንጸልይ። ኦኬ፣ ጋይድ ያደርገናል። ለምንድን ነው ጋይድ የሚያደርገን? እሱ ካለን እሱ መንፈሳዊውን ዓለም ስለሚረዳ፣ እኛ ስለማንረዳ ስፒሪቹዋል አንደርስታንድ ስለማናደርግ ጸሎታችን ፍሩትፉል ላይሆን ይችላል። ለዛ ነው የመንፈስ ቅዱስ አጋዥነት ደግሞ ያስፈልገው ማለት ነው በጸሎታችን። እንደ እግዚአብሔር ቃል የጸለይነውን ጸሎት ከእግዚአብሔር እንቀበላለን፣ እንደ እግዚአብሔር ቃል ያልሆነውን ደግሞ አንቀበልም ማለት ነው። እሺ፣ ስለዚህ ስለ ኮንፌሽን አሁን ኮንፌስ ስለማድረግ ነው እያወራ እንዳልኩ ጥያቄና መልስ ነው የሚሆነው። እችን ብቻ ብዬ እንትን ልበል። ለምሳሌ አሁን አንድ ሰው ባደረ ፊቱ ወጥቶ ሌሊት 24 ሰዓት ወጥቶ
እኔ ረጅም ዓመት እኖራለሁ፣ እኔ 800 ዓመት እኖራለሁ፣ እኔ 900 ዓመት እኖራለሁ ካለ አንድ ሰው 900 ዓመት ይኖራል? አይኖርም። ለምንድን ነው 900 ዓመት ማይኖረው? 900 ዓመት ሰው አይኖርም። ሰው አማካኝ እድሜ 900 ዓመት አይደለም። ስለዚህ አይኖርም። ኮንፌስ ስላደረክ ሁሉ ትቀበላለህ? አትቀበልም። ኦኬ፣ ካዲያ እንዴት ነው የሚሆነው? ኮንፌሽን የሚባለው ነገር እንዴት ነው የሚሰራው? ኮንፌስ ካረኩኝ የሚሆንልኝ እንዴት ነው? ኮንፌስ የምታደርገው የእግዚአብሔርን ቃል ከሆነ ይሆናል። የእግዚአብሔርን ቃል ራሱ የእግዚአብሔርን ቃል ከሆነ ኮንፌስ የምታደርገው ይሆናል። በነገራችን ላይ ያ የእግዚአብሔር ቃል ኮንፌስ ባታደርገውም ይሆናል። ኮንፌስ ባታደርገውም ማለት ምን ማለት ነው? ለምሳሌ ሁሉ እንዲረዳው ቀለል አድርጌ በምድር ላይ እድሜህ እንዲበዛ እናትና አባትን አክብር ይላል መጽሐፍ ቅዱስ። እናትና አባትሽን ታከብሪያለሽ፣ ትታዘዣለሽ። ኦኬ፣ የእነሱን የልብ መሻት ትፈጽሚያለሽ። ኦኬ፣ ደን እድሜሽ ይበዛል ማለት ነው። ስለዚህ አሁን አንቺ ተነስተሽ እድሜ ጠግባለሁ ብትይ ትክክል ነሽ። ባቲም ግን እድሜ ጠግበሽ ነው የምትሞቹ። ምንም እንዳትጠራጠሪ። እድሜን ቁጥር ሞልቶ ነው ምናምን ብትይ የሌሊን መዝሙር ብትዘምሪ ኮንፌስ ብታረጊ አሁን እንደዛ ነው የሚሆነው። ባታረጊም እንደዛ ይሆናል። በነገራችን ላይ እድሜ ቁጥርሽን ሞልተሽ ነው የምትሄጂው። ለምን እንዴ? የእግዚአብሔር ቃል አለ፣ ፕሮሚስ አለሽ፣ ኪዳን አለ። አሁን እናትን አባትን አክብር፣ ከዛ ደግሞ የሚገኝ ይሄ ደግሞ አለ አይደል ብሎሻል አይደል? ሰው እሱን አድርገሻል አይደል? ሰው የሚጠብቅሽ ያ ነገር ነው ማለት ነው። ሰው ብትዩም ባትዩም ያንን ነገር አቺቭ ታደርጋለሽ። አሁን የእግዚአብሔርን ቃል ነው ኮንፌስ የምታደርገው። አሁን እናቱ ና ልጄ ስትለው በእርግጫ ጣሳ መጥተው የሚወጣ ሰው 10 ዓመት ተጨምሮልኛል 60 ዓመት ኮንፌስ ብታደርግ አይጨመርልህ። በሁለተኛው ትጭራለህ። የእግዚአብሔርን ቃል መታዘዝ አለብህ። እንደ እግዚአብሔር እውነት መኖር አለብህ። እንደ እግዚአብሔር ሐሳብና ፈቃድ መኖር አለብህ። በዛ ውስጥ መኖር አለብህ። በዛ ውስጥ ሳትሆን አንተ በአፍ የምታመጣው ምንም ነገር የለም። ኮንፌስ አድርገህ የምታመጣው ነገር የለም ምንም። ስለዚህ ኮንፌስ አድርጎ አንድ ሰው ኦኬ የፈለገውን ነገር ጠርቶት ከዛ መጣ እኔ ጠራሁት መልአኩ እንትን አለልኝ ምናምን የሚባል ተረት ተረት የለም። እንዳልኩ የእግዚአብሔር መልአክ ሲጀምር አትጠራውም፣ አይመጣም ላንተ። ኦኬ እግዚአብሔርን ስትጠራ ሊልከው ይችላል። እንዳልኩ ከሰው ወደ እግዚአብሔር መልአክ ተልኮ አያውቅም። ስሙም የእግዚአብሔር መልአክ ነው። ከእግዚአብሔር ወደ ሰው ነው እንጂ ከሰው ወደ እግዚአብሔር ተልኮ አያውቅም። ስለዚህ አንተ ምንም ስልጣን የለህም መልአክን ልታዝ ማለት ነው። በነገሬ ላይ እንትናን ጠርቼዋለሁ፣ በነገሬ ላይ እንትናን ጠርቼዋለሁ። በፍጹም ሊሆን አይችልም። አንተ መጥራት የተፈቀደልህ እግዚአብሔርን ነው። ኦኬ በመከራ ቀን እንደሚል ኦኬ እግዚአብሔርን ትጠራለህ። ሰው እግዚአብሔር ይሰማሃል። እግዚአብሔር ደግሞ ከፈለገ መልአኩን ይልካል፣ ከፈለገ ደግሞ ራሱ ይመጣል። ኦኬ ከፈለገ ደግሞ ራሱ ይመጣል በሚያስፈልግ ጉዳይ ላይ በጠራኸው ጉዳይ ላይ ማለት ነው። ስለዚህ ኮንፌስ ሲያደርግ አንድ ሰው ኮንፌስ አድርጌ የአፌን ቃል እፈጥራለሁ ይሄ ያልኩት የአፌን ቃል እፈጥራለሁ በተደጋጋሚ ሲነገር ሰማለሁ። ተናገር የአፍን ቃል እፈጥራለሁ ብሏል ሚለውን ማለት ነው። እኔ መጽሐፍ ቅዱስ ላይ ፈልጌ አላገኘውም። አንድም ስፍራ ላይ የአፍ ቃል ይፈጠራል የሚል ነገር አላገኘውም መጽሐፍ ቅዱስ ላይ ፈልጌ ማለት ነው። ከየት እንደሚያመጡት አላውቅም። እንዳልኩት ትምህርቱም ስህተቱም ምኑም ከውጪ ስለሚቀዳ ብዙ ጊዜ የሆነ ሰው ተናግሮታል፣ በቃ የሆነ ሰው የተናገረውን ነው የሚደገመው እንጂ የቱ ጋር አለ እስቲ እንዴት ነው እንፈልግ ምናምን የለም። አይፈጥርም ያንተ ቃል። ሁሉም በስልጣኑ ቃል አለ የፈጠረ አለ። እንደገና መፍጠር ብቻ አይደለም ፈንክሽን እንደሚያደርጉ ዕብራውያን 1 ላይ እዛ ላይ በዝርዝር ይናገራል። መፍጠሩ ብቻ ዓለማትን በፈጠረበት በልጁ ብቻ ሳይሆን ራሱ ዓለም ራሱ አሁን ፈንክሽን የሚያደርገው ራሱ በሱ እንደሆነ ነው የሚናገረው። መጨረሻ ራሱ የሚጠቀለለው በሱ እንደሆነ ይናገራል። ሶ ያንተ ስራ አይደለም እሱ ማለት ነው። ያንተ ስራ አይደለም። አንተ ምንም የምትፈጥረው በቃልህ የምትፈጥረው የለም። ሞትና ህይወት በምላስ እጅ ነው የሚሉ እንደሱ አይነት በጣም በርካታ የመጽሐፍ ቅዱስ ጥቅሶች አሉ። አንደበቱን የሚጠብቅ እንደዚህ እያለ ይናገራል መጽሐፍ ቅዱስ። እሱን ከዚህ ጋር አገናኝቶ ትክክል አይደለም። ሊትራሊ ምን መሰላችሁ እንደነሱ አይነት ጥቅሶችን ነው። እሺ አሁን እኔ ይህን ብዬ ጨርሳለሁ ብዬ ወደ እንትን መጣሁ። እችን ብቻ ብያችሁ ልጨርስ። እንደነሱ አይነት ጥቅሶች ዲፔንስ እንዳውዳቸው ነው። ለምሳሌ ከንፈሩን ነፍሱን ይጠብቃል ሲል የሆነ አንድ የሀገራችን አባባል አለ ታውቃላችሁ። ይሄ በለፈለፉ በአፍ ይጠፉ ምናምን አይነት በመለፈልፋቸው ህይወታቸውን ያጡ ሰዎች አታውቁ? በመለፈልፋቸው ማለት ነው። በልባቸው ትዕቢት በኩራት ተናግረው መናገር በማይገባቸው ሁኔታ መናገር በማይገባቸው ሰው ፊት መናገር የማይገባቸውን ነገር ተናግረው የጠፉ ሰዎች አታውቁም? ትልልቅ ሰዎች አታውቁም? ከዙፋናቸው የተከሰከሱ ሰዎች፣ ከሰው ልብ የወደቁ ሰዎች፣ ትልልቅ ጌቶችን አታውቁም? ደይተው ገጥተው ተደብቀው ተሽሎክልከው የሚራመዱ
አሁን ምላስን የጠበቀ የሚለው እሱን ነው። አሁን ምላሱን የማይጠብቅ ብዙ ሰው አለ በነገራችን ላይ። ኦኬ ምላሱን መጠበቅ ሲገባው ምላሱን ሳይጠብቅ ብዙ ዋጋ ይከፍላል። አሁን ከእሱ አንጻር ነው እንጂ የሚናገረው እዛ ኮንፌስ አድርገህ ክሌም አድርገህ የሆነ ነገር ስለመስራት ስለመፍጠር አይደለም፣ ወይ ደግሞ ዝም ስላልክ ስላልመፍጠር እንደሱ አይደለም ያወራው። እንደሱ አይደለም። ምላሱን የሚጠብቅ ኦፍኮርስ ምላሱን የሚጠብቅ ነፍሱን ይጠብቃል። በምላሳቸው ስንት ጉድ የገቡ ሰዎች አታውቁም? ሶሻል ሚዲያ ተጠቃሚዎች ናቸው ናውዴስ። በተለይ እናንተ ይሄን ምሳሌም ለእናንተ አያስፈልግም። ሶሻል ሚዲያ ላይ በጣም ብዙ ሰዎችን አታውቁም? መናገር የሌለባቸውን ነገር ተናግረው የጠፉ ሰዎች አሉ አይደል? አዎ እኔ ማቃቸው እንደውም የሆኑ አርቲስቶች አሉ። አሁን የዚህ ዘመን ልጆች ላታውቋቸው ትችላላችሁ። አሜሪካ የሄዱ አርቲስቶች 2-3 አርቲስቶች ምናምን አውቃለሁ። ንግግር ተናግረው ማለት ነው የማይገባ ንግግር ተናግረው አቋርጠው ምናምን በእንትን የሄዱ ሰዎች በጣም ዝነኛ ሰዎች አሉ። ውጭ ሀገር የሄዱ ሰዎች ማለት ነው። ጠፍተው ከስራቸው ጠፍተው ምናምን ከብዙ አመታት በኋላ ብቅ ያሉ አሉ። ተመልሰው ያልመጡም በዛው የጠፉ አሉ። የአንድ ቀን ስህተት የሆነች ነገር አምልጧቸው ተናግረው ማለት ነው። የሆነች ነገር አምጥተው አሁን ስፔሲፊክ ባረግላችሁ ጥሩ አይደለም። አሁን የተዳፈነ እንትን ማምጣት ስለሚሆን ማለት ነው። ምላሳቸውን ሳይገቱ እንደዛ እንትናቸውን ያስበሉ ሰዎች አሉ። የሆነች ቅስበት ላይ ተናግረው የሆነች አንድ ቃል ተናግረው የጠፉ ሰዎች አሉ። እንደሱ አሁን እዛ ክፍል ላይ እንደዛ ነው የሚናገረው፣ ስለሱ ነው የሚናገረው። ኢት ዲፔንድስ እንደ አሁዱ እንደሚናገርበት ክፍል ነው። እነሱ ጠምዘው ደግሞ ለሚፈልጉት ነገር ያመጣሉ። ህይወትና ሞት በምላስ እጅ ነው ማለት ኦኬ። ኮንፌስ አድርገህ የሰው ፎቅ ትቀማለህ ማለት አይደለም። ኮንፌስ አድርገህ ሀብትን፣ ጤንነትን፣ እንትንን ምናምን በህይወት ታመጣለህ አይደለም። አሁዱ እንደዛ አይደለም። እሱ የሚናገረው ስለሌላ ነው የሚናገረው። እንደዚህ መጽሐፍ ቅዱሳዊ ክፍሎችን ለማይሉበት ነገር ጠምዝዘው በግድ ለነሱ ትምህርት ትራስ እያደረጉ ሰዎችን ማሳሳት። ቆይ ምንድነው ችግሩ? ምንድነው ችግሩ? ለምንድነው እቺን ብዬ እያልኩ በጣም አረዘምኩኝ። ይገባኛል። እሺ ይሄ መጨረሻዬ ነው። እሺ ይሄን ብዬ ወደ ጥያቄና መልስ ልሂድ። ምንድነው ችግሩ? ኮንፌሽን ምን ችግር አለው ኤፍሬም? ለምሳሌ ሰዎች ኮንፌስ ቢያደርጉ ምንድነው? ጥሩ ነገር ቢናገሩ ይሆንኛል፣ እንትን ነው በቃ ሆኖልኛል፣ ተሳክቶልኛል ምናምን ቢሉ ምንድነው? ምን ችግር አለው? ክፋት አለው ይሄ ነገር? ከምታስቡት በላይ በጣም ብዙ ሰዎች ከጌታ ቤት ወጥተዋል። ብዙ ሰዎችን የገደለ ትምህርት ነው በነገራችን ላይ። በጣም ብዙ ሰዎችን የገደለ ትምህርት ነው። ኮንፌስ አድርግ፣ ጤንነትን አውጅ፣ በቃ ተናግሬ ባለው እኔ የሆነ ነው ተብሎ ስንቱ ሰው እኮ መድኃኒት ጥሎ እኮ ሞተ። በጣም ብዙ ሰው መድኃኒቱን ጥሎ ብዙ ሰው ይሄን ብለዋል። በቃ ጌታ እንደዚህ ብለሃል፣ በቃ እንደዚህ ስላለ እኔ ቃል አውጥቼ ባለው እንዲሆኑላል ተብሎ ሆነልኛል ብሎ ዝም ብሎ ይሄ ድርቀት እምነት ሳይሆን ድርቀት ማለት ነው። ደርቆ ስንት ሰው እኮ ከሰረ፣ ስንት ሰው ቤተሰቡን በተነኩ። ችግሩ የኛ ሰው እኮ ሄዶ አስተማሪውንም እኮ አይከስም እኮ ሄዶ አስተማሪውን ሳይከስ እንዴ እንደዚህ ብለኝ ነበረ በቃል እንደዚህ ብለኝ እንደዚህ ሆነብኝ ብሎ ከእግዚአብሔር ጋር ነው የሚጣላው። ብዙዎች ከእግዚአብሔር ጋር ተጣሉ። ከሰባኪዎቹ ጋር አይደለም የተጣሉት ማለት ነው። ብዙዎች ስራ ጠል እንዲሆኑ፣ ሰነፎች እንዲሆኑ፣ ዘራፊዎች፣ ወንበዴዎች እንዲሆኑ፣ ያልዘሩትን የሚያጭዱ ሰዎች እንዲሆኑ እንደዛ ነው ያደረጋቸው ትምህርቶቹ ማለት ነው። ክርስቲያኑ መጽሐፍ ቅዱስ ልከኛ ህይወት እንዲኖሩ መጽሐፍ ቅዱስ ያስተምራል። ከምኞትና ከመጎምጀት እንዲጠበቁ ይናገራል መጽሐፍ ቅዱስ። በጣም በርካታ ክፍሎች ላይ ያስጠነቅቃል። እንደዛ ነው ያደረጉት። ሰውን በምኞት የታሰረ ተስፈኛ ትውልድ እግዚአብሔርን በተለየ መንገድ እንዲረዳ የተለያየ መከራና ችግር በህይወቱ ሲመጣ የተነገረው ኖ ክርስቲያን ሆነ አንተ ልትታመም፣ ልትደህይ፣ ልትቆረቆ እንዲህ ልትሆን አይገባም፣ አልተጠራህም፣ ይሄ ከአጋንንት ነው ብሎት ሲጫወትበት ሰው አጋንንት ተጫወተብኝ ብሎ ከእግዚአብሔር እውነት እንዲወጣ ነው ያደረጉት ማለት ነው። እንደዛ ነው አይደለም። መጽሐፍ ቅዱስ አይደለም፣ እንደዛ አይደለም። መጽሐፍ ቅዱስ እንደዛ ነው የሚያስተምር አይደለም። ሐዋርያቱ በየዱሩና ገደል ተቅበዘበዙ፣ ዓለም አልተገባቻቸውም ይላል። ዋጋ ከፈሉ። ሁሉም እነ ጳውሎስን የህይወት መንገዱ ጆኑን ሲናገር ጳውሎስ በብዙ ራብ፣ በብዙ ስጋት፣ በብዙ ጥማት፣ በብዙ ርዛት፣ በብዙ ግርፋት እያለ መከራውን ነው የሚዘረዝረው። መጥራት ስላቃታቸው ነው የታመሙት እነሱ እነ ጢሞቴዎስ እነ ጳውሎስ ቅድም የጠራናቸው ሰዎች የተለያዩ ክፍሎች ላይ ያየናቸው ሰዎች የታመሙት መላካቸው መጥራት አቅቷቸው
ክርስቶስ እግዚአብሔር ላይ ያላቸው እምነት እንደዛ ነው አይደለም። እና ብዙ ሰዎችን ከህይወት መንገድ አስወጥቷል። ይሄ ማለት ነው ከሰማያዊው እውነት ነጥልና ምድራዊ ነገር እሱ ደግሞ በቃ የመጨረሻው የአጋንንት በነገራችን ላይ የሰይጣን በጣም ትልቁ ፕሮጀክት እሱ ነው። በነገራችን ላይ በጣም ትልቁ ፕሮጀክት ማለት ነው የሰው ይሄ ስፒሪቹዋል ሰዎችን መንፈሳዊያን ሰዎችን ምድር ላይ መስፋት ነው። በቃ የመጀመሪያውም የመጨረሻው እስቲሞት እንደዛ ነው፣ ምድር ላይ እንዲሰፉ ማለት። እንደሱ ደግሞ ካረገ በቃ መጽሐፍ ቅዱስ እንደሚናገር እግዚአብሔርን ተስፋ የምናደርገው ይላል መጽሐፍ ለምድራዊ ነገር ከሆነ ከሰዎች ሁሉ ይልቅ ምስኪኖች ነን ይላል። ለምድራዊ ነገር ተስፋ የምናደርገው ከሆነ ክርስቲያን ለምድራዊ ነገር እንደዛ አይደለም። እንደዛ አይደለም። ለዛ ነው ኢየሱስ ልባችሁ ባለበት አለ መዝገባችሁ ባለበት በዚያ ልባችሁ ይኖራል አለና በሰማይ ለእናንተ መዝገብ አኑሩ አለ። ሌባ ቆፍሮ በማይወጣው ብል በማይበላው እንደዚህ እያለ እና በዛ አኑሩ በምድር አይደለም ይላል። ሰው ብዙዎች ግን ክርስትናውን በቃ ምድር ላይ እንዲያግበሰብሱ ነው፣ ምድር ላይ እንዲሰበስቡ እንደዛ ነው ያዘጋጇቸው ማለት ነው። ብዙዎቹ መዝገባቸው ምድር ላይ ነው። ዳስዋይኮ የሆነ መውት መጣ እንትን ወጣ ድንጋጤ የሚመጣው እኮ ለዛ እኮ ነው። ጥራው መልአኩን እንትን በለው ጥራው ኮንፌስ አርግጩ ምናምን ምናምን የሚመጣው ለዛ እኮ ነው። ለምን መዝገቡ ምድር ላይ ካለ ልቡን በዛ ነው የሚሆነው። እነ ጳውሎስ አሁን መዝገባቸው በሰማይ ስለሆነ እኮ ነው። ጳውሎስ አሁን መሞት ለኔ ጥቅም ነው ይላል። አሁን ለኔ ደስታ ነው፣ እናንተ በኖር ግን ለእናንተ ነው የሚጠቅመው መኖሬ ይላል። አሁን ይሄ አሁን የሚያስደነግጥ ንግግር አይደለም እንዴ? ሞኝም እኮ ያስብላል እንዴ? መኖሩ ለእናንተ ነው እኔ በሞት ይሻላል ይላል። ለምንድን ነው ጳውሎስ እንደዛ የሚለው ካላችሁ፣ ጳውሎስ እኮ ነገረን፣ ተከራተትኩ እኮ አለ እኮ። ተራበ፣ ተጠማ፣ ታረዘ፣ ብዙ መከራ ብዙ ዋጋ ከፈለ። መዝገቡ ያለው የት ነው? የጳውሎስ በሰማይ። ስለዚህ ልቡስ የት ነው ያለው? በሰማይ። ምድር ላይ ምን አለው? ጴጥሮስ እንዳለው ሁሉን ጥለን ተከተልን እንዳለው ሁሉን ትተው ነው የተከተሉት። ሁሉን ትተው ማለት ነው መከራ የተቀበሉት ሰው ኦፍኮርስ ልቡ በሰማይ ነው ያለው። ስለዚህ መሄድ ይፈልጋል። ለምን? መዝገቡ ያለው እዛ ነው። እዚህ ምንም ነገር የለውም። ዳስዋይ መሄድ የሚፈልገው ያንን የሚቀይር ነው። አሁን የሰዎችን ልብ ቦታ የሚያቀያይር ነው ይሄ ትምህርት ማለት ነው። ሰዎችን ከምድራዊ ነገር ጋር የሚሰፋ ሰማያዊ ተስፋና ርስታቸው ላይ ትኩረት እንዳያደርጉ የሚያደርግ፣ ራሳቸውን ትንንሽ እግዚአብሔሮች እንዲያደርጉ የሚያደርግ፣ እድል ፈንታችን በእግዚአብሔር እጅ እንደሌለ ነገር ግን በራሳችን እጅ እንዳለ፣ ራሳችንን እጣ ፈንታ በራሳችን መወሰን እንድንችል አድርጎ የሚያስተምር በጣም ኢቪል የሆነ አስተምሮ ነው። በጣም አደገኛ ማለት ነው። እኔ ጠርቼ የሆነ ነገር ምጠራ ከሆነ እግዚአብሔር ለምን ያስፈልገኛል? መልአኩን ጠርቼ አዝዤ ስራ ስለው የሚሰራ ከሆነ ለምን ያስፈልገኛል ወደ እግዚአብሔር ማየት? የኔ ቃል የሚፈጥር ከሆነ ለምንድን ነው ወደ ፈጣሪ ካለ ይሄንን አድርግ ምለው? አያችሁ፣ ከእግዚአብሔር ጋር ያለውን ህብረት የሚቆርጥ ነው። ራይት ብዙዎች እንደዛም ደግሞ አድርገዋል። እንደዛ አድርገው በብዙ ስቃይ ነው በራሳቸውን ወቅተው ከእውነት መንገድ ሁሉ የወጡት ማለት ነው በዚህ ትምህርት። ይቅርታ መግቢያ ነገር እንትን ላለው ብዬ አረዘምኩኝ። አሁን ወደ እንትን እንሂድ። እሺ ብዙ ተናገርኩኝ እኔ። ጥያቄ ያለው ሰው ገብቶ በጥያቄና መልስ ብናደርገው ደስ ይለኛል። ተባረኩ። እሺ በነገራችን ላይ ገስት ላይ ያላችሁም ሀሳብ ቪክቶሪያ ሀሳብ መስጠት ትችላለች። ወንድምነት ሀሳብ መስጠት ትችላላችሁ። ወንድምነት ግን መጨረሻ ላይ ስፔሻሊ ስለዚህ ስለ ወርድ ኦፍ ፌዝ ማለትም እምነት ስለሚለው ጉዳይ ስፔሻሊ እኛ ክርስቲያኖች የምናምነውን እምነት ብታነሳ አሪፍ ነው ብዬ ነው የማስበው። ቢኮዝ ወርድ ኦፍ ፌዝ ሲባል አንዳንድ ወንድሞቻችን ወይም እህቶቻችን በአለማወቅ በእምነት ላይ ያላቸው አንደርስታንዲንግ ትንሽ እንዳይሻፈፍ ብዬ እሰጋለሁ። ገብተዋል። እኛ ጋር እምነት ብለን ስንል ምንድን ነው የምንለው? ብለን የምናምነው እዛ ሲባል ምንድን ነው ተብሎ የሚታመነው የሚለው ነገር ትንሽ ተለይቶ መታየት አለበት ብዬ እኔ አምናለሁ። ወንድምነት ግን ቅድም ስታነሳ ብታነሳ ብዬ እኔ ማስበው ነገር አለ። በተለይ ኔሚት ክሌሚት የሚለው ነገር እነሱ ጋር ይታወቃል አይደል? በጣም ነው የሚታወቀው። ስፔሻሊ ወርድ ኦፍ ፌዝ ላይ እሱ ብቻ ያለን ፕሮስፐሪቲ ምንድነው የብልጽግና ወንጌል ላይ ራሱ ሁለቱም ምንም ልዩነት አላቸው ብዬም ባላምንም እኔ ግን ይሄ በጣም የሚታወቅ ወርድ ስለሆነ ኔሚት ክሌሚት የሚለው ነገር ማለት ነው።
እሱ ላይም ትንሽ ብትሄድበት አሪፍ ነው ብዬ አስባለሁ። ደግሞ ልምምዶቻቸው በተለይ ፖዚቲቭ ኮንፌሽን ከሚለው አንጻር በህይወት ማለት በሶሻል ስታተስ ውስጥ ራሱ ያለውን ተጽዕኖ ለምሳሌ ታክሲ ሲሳፈሩ ጉድጓድ ውስጥ ወድቀው ታመው ራሱ እነኝህን የመሳሰሉ ነገሮች እንዴት ብዙ ሰዎች ላይ ችግር እንዳመጣባቸው ይሄ ትምህርት አሁንም ድረስ እንዳለ እሱም ቢነሳ ብዬ እኔ አስባለሁ። በእምነት መናገር ሲባልስ አሁን ራስን ትንንሽ እግዚአብሔር ከማድረግ አንጻር ነው ወይ የሚለውን ነገር ግን እሱ መታየት አለበት ብዬ አስባለሁ እና ከዚህም አንጻር መነሳት አለበት ብዬ አምናለሁ። ወንድምነት ታክሲ ተሳፍሮ ሊወርዱ ሲሉ ከፍ አድርገኝ የሚሉት አይነት ልምምዶች አሉና መጨረሻ ላይ በተለይ እኛ የምናምነውን እምነትና እነሱ ወርደው ፌዝ ብሎ የሚያምኑትን እምነት ከመስራቾችም አንጻር አንስተ የተወሰነ ብታወራ ደስ ይለኛል ወንድምነት። ያ go ahead please። እሺ ወንድምነት፣ እሺ መሀል ላይ እናያለን። ቅድም ጠቅሼ የነበረ መስራቾቹን ማን እንደሆኑ መቼ እንደጀመረ ምናምን መጀመሪያ እንትን ብዬ ነበር። እሱን ሪቫይዝ እናረጋቸዋለን። መግቢያ ላይ የተናገርኩትን ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ መጠየቅ ትችላላችሁ። ወይም አንድ ቁጥር ብትጽፉ እኔ ያስገባቸዋለሁ። እሺ የካሎራው ወታደር እንደዚህ አይነት ኮሜንት እንዳትጽፍ፣ ደግመህ እንዳትጽፍ፣ ትክክል ስላልሆንክ ማለት ነው። የምትጽፈው ነገር ትክክል አይደለም። ስለዚህ እንዳትጽፍ፣ ክርስቲያን ከሆንክ ደግመህ እንዳትጽፍ እንደዚህ አይነት ኮሜንት። ኦኬ እሺ። ጥያቄ ያላችሁ ሰዎች ከሆናችሁ እያስገባችሁ ነው። እሺ ከነፂ ልጀምር። ነፂ ሰላም ነው? ጥያቄ ነው ያለሽ? ሄሎ፣ አይሰማም? እሺ ኢየሱስ የእግዚአብሔር ልጅ ነው? እሺ ጽሁፉ ተቆርጧል። ሰላም ናቸው ኤፊ? ሰላም፣ እንዴት ነው? እግዚአብሔር ይመስገን ሰላም ነኝ። ይሄ ነገር አሁን መነሳቱ ደስ ብሎኝ ነው። እኔ ኖርማሊ በዚህ ትምህርት በጣም አፌክት ከተደረጉና ሁለንተናዊ ዳሜጅ በህይወቱ ላይ ከመጣበት ሰዎች ውስጥ አንዱ ነኝ ምናልባትም ማለት ነውና በዚህ ትምህርት ላይ በሚነሳበት ነገር ላይ ሁለንተናዊ ኪሳራ ያለው ትምህርት መሆኑን ፕራክቲካሊ በራሴ ህይወት ላይ አንድ ያየሁት ነገር አለ። በተጨማሪ ደግሞ እኔ በሙያ የጤና ባለሙያ ነኝ። በምሰራባቸው ስፍራዎች ላይ ሰዎች ታክመው የሚድን ነገር አልታከምም በማለት ኮምፕሊኬትድ እንዴት እያደረጉ እንዳሉ፣ እንዴት ሰዎች በማይሞት ነገር እየሞቱ እንዳሉ፣ አካል መጉደል በሌለበት ረጅም ጊዜ አልጋ ላይ መተኛት በሌለባቸው ጉዳይ እንዴት አልጋ ላይ እየተኙ እንዳሉ ፕራክቲካሊ ብዙ ነገሮች በህይወት ያዩዋቸው ነገሮች አሉና ሁልጊዜም ለኔ ምንድነው ጥያቄ፣ ለምንድን ነው ይሄ ትምህርት በዚህ ደረጃ በአደባባይ ላይ እስካሁን ያልተመታው የሚለው የኔ ጥያቄ ነው። ጥቂት መጽሐፎች አንብቤያለሁ። እግዚአብሔር ረድቶኝ በህይወቴ ላይ ብዙ ሰፈር አድርጌ ብዙ ተሰቃይቼበት ደግሞ ወደ ትክክለኛ አቅጣጫም ተመልሻለሁና ይሄን ትምህርት እንደንትን ብቻ መንፈስም ጭምር ነው ለኔ እንትን ብቻ አይደለም። ገብቷል? አንዳንድ ሰው አጋንንት ቢይዘው ይሻላል። አጋንንት ቢይዘው ተጸልዮለት ተገስጾ በስልጣን አንድ ጊዜ ወጥቶለት ይሄዳል። ይሄ ትምህርት ግን በሂደት እንደሚገባው በሂደት ብዙ ዋጋ ተከፍሎ የሚወጣ ነገር ነውና እኔ ምናልባትም የትምህርቱ ክፋት ከምንም በላይ ቅድም እንዳልከው ነው። ከምንም በላይ እግዚአብሔርን ከህይወታችን ላይ አሳንሶ እግዚአብሔርን ወደኛ ደረጃ አውርዶ እኛን ደግሞ ወደ እግዚአብሔር ደረጃ የሚያወጣ፣ እኛን ወደ እግዚአብሔር ደረጃ እግዚአብሔርን ወደ ሰው ደረጃ ያወረደ አጋንንታዊ ትምህርት ነውና እኔ በየትኛውም አቅጣጫ ስፔሻሊ በጤና ላይ ሰዎች ላይ እንዴት ዳሜጅ እያመጣ እንዳለ፣ ቤተሰቦችን እናትን አባትን እየቀማ እንዴት እንዳለ ፕራክቲካል የሆነ በህይወት ያዩዋቸው ምስክርነቶች አሉ።
እንደኔ ደግሞ በልጅነታችን ደግሞ መንፈሳዊ ረሃብ ብቻ ስላለን እነዚህ ሰዎች ሲናገሩ ስለሚጣፈጥ የሚናገሩት ነገር ትልቅ ሲያረግህ ሰው ነህና ትልቅ መሰተባል ደስ ብሎ እንዴት ጥሙ እንደምትበላው ግን ከዛ በኋላ ግን እንዴት እንደዳሜጅ ብዙ ነገሮች ላይ እንደሚያመጣ በጣም አይቻለሁና ጥቂት ነገር ምናልባት ከፈቀድክልኝ ትምህርቱም አሁን ላይ ሲገባኝ በጣም ነው የምጸየፈው፣ በጣም ያስጠላ ነው። ከዛ ባለፈ ግን ሰው ላይ ህይወት ላይ የሚያመጣው ይሰራ ጥቂት ነገር በራስ ህይወት ላይ መጣውን ልናገር ብዬ ነው ፍቃደኛ ከሆንክ ጨባጭ። እሺ ተባረክ ወንድምነት ተባረክ። ያ እሱ ነው አሁን ችግሩ ምንድነው? ስክሪፕቸሩን በእነሱ ቆይ ሚት ላደርገውና እንትንን ትንሽ ድምፅ አለ። እሺ ለነሱ ሐሳብ ኦኬ። ለምሳሌ ፌዝ የእምነት ቃል የሚለው ሐሳብ ቀደም ስናገር እንደነበረው ነው። ለምሳሌ ፌዝ እምነት የሁላችን ነው አይደለ? የክርስቲያኖች ነው ቋንቋ። እነሱ ፌዝን ይረዱታል መሰላችሁ? እነሱ ፌዝን የሚረዱት ኦኬ የሚፈልጉትን ነገር ኦኬ ክሌም በማድረግ በአፋቸው ክሌም በማድረግ እንደዚህ ነው እነሱ የሚረዱት ፌዝን ማለት ነው። በአፋቸው በመናገር ክሌም በማድረግ የሚፈልጉትን ነገር መፍጠር ነው። ኦኬ እንደዛ ነው የሚያስቡት ቃሎቻቸው ስለሚፈጥሩ። ኦኬ እምነት የሚሉት እነሱ እሱን ነው። ኦኬ ለሚፈልጉትን ነገር የሚያገኙበት ማለት ነው። የሚፈልጉትን ነገር ክሬት ለማድረግ ወደ እነሱ መጥሪያ ኮንፌሽን ካፋቸው የሚወጣው ያ ቃል ነው ለነሱ ፌዝ ማለት ነው። እኛ ፌዝን እንደዛ የኛ ነው ብያቸዋለሁ። ፌዝን እኛ እንደዛ ነው የምንረዳው አይደለም። እኛ ፌዝ ማለት በእግዚአብሔር ላይ ያለ መታመን ነው አይደል? በእግዚአብሔር ኪዳኖች ላይ መታመን ነው ፌዝ የምንለው እኛ። የእግዚአብሔር ሶቨርኒ ዊልን ዲፔንድ ያደረገ ነው እኛ ፌዝ ስንል። እነሱ እንደዛ ነው የሚያስቡት ነው አይደለም። እንዳልኩት እኮ ነው እነሱ ፌዝን እያንዳንዱ ቃላቶችን እነሱ የሚጠቀሙትና መጽሐፍ ቅዱስ ላይ ደግሞ ለጥቅም ላይ ያለው ኮምፕሊትሊ የሚለያይ ነው። እንዳልኳችሁ የራስ ገዛ አስተዳደር አይነት ነገር ራስን እግዚአብሔር አድርጎ የሚፈልጉት ማኒፑሌሽን ነው። በቃ የሚፈልጉትን ነገር ለራሳቸው የሚሰሩበት መንገድ ነው እምነት ብለው እንትን የሚሉት ማለት ነው። እሺ ጥያቄ ቢኖረው ሰው በጥያቄና መልስ ብንሆን ደስ ይለኝ ነበረ። እንደዛ እያደረግን ብንሄድ ደስ ይለኛል። ጥያቄ ያለው ሰው አለ? ጥያቄ ያለው ሰው እሺ። ጂሰስ ኢዝ ኪንግ ሰላም ነው? እግዚአብሔር ይመስገን። ሰላም ነው አለን እግዚአብሔር ይመስገን። ጌታ ይመስገን አለውንም አለው። ሰላም ብያቸዋለሁ ሁላችሁንም። አለን ጥያቄ አለ? እኔ ጥያቄ የለኝም። እኔ ዝም ብዬ ልማር ብዬ ነው ገባሁት። እሺ ወርዶ ፌዝን የምትቀበሉ ሰዎች ትክክለኛ አስተምሮ ነው የምትሉ ሰዎች አንዳንድ ቁጥር ጻፉና ግቡ። አትገቡም? እኔ ዝም ብዬ ነው ዛሬ አክቹአሊ የሚለፋው እንዳለ እንትን ነው። እሺ በረከት ሰላም ነው? ሰላም ናችሁ? እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነህ? አለን። የኔ ጥያቄ ማለት ነገሩን እኔ ለመቀበል ካለኝ ፍላጎትና ከመቀበል ጋር የተያያዘ ሳይሆን ኦልሬዲ ጀምረዋል አንተ ዲስቲንክሽኑን በክሊር በሆነ መንገድ ልዩነቱን ይሄ የእምነት ቃል የሚሉ ሰዎች የሚያምኑበትንና እምነት ራሱ ትክክለኛውን የክርስቲያኖች እምነት የሚባለውን ነገር በትክክል ለይተን ካላስተማርን አንዳንድ ሰዎች እምነት የለም ወይም በእምነት ምንም ነገር አናገኝም የምንል እንዳይመስላቸው ያን ክሊር ተደርጎ ተናግራችሁ ሊሆን ይችላል። ሰዎች እምነት ማለት ምን ማለት ነው? ክርስቲያኖች እንዴት ነው መጽሐፍ ቅዱስ እምነትን የሚተረጉመው? በእግዚአብሔር ላይ ባለን እምነት እና እነሱ እምነት የሚሉት ነገር ምንድን ነው የሚለውን ነገር ክሊርሊ ለይተን አስቀምጠን ብናስተምር ሰዎች ይሄ ኮንፊውዥን እንዳይፈጠር ያደርጋል የሚል ለማለት ነው። ጥያቄው ስላልገባኝ ሳይሆን እዛ ጋር ኮንፊውዥን እንዳይፈጠር መጠንቀቅ ስላለብን ነው
ለማለት ነው። አመሰግናለሁ። ስለ እሱን ስናይ ነበር ትንሽ አሁን አይ ቲንክ አንተም ሌት ሆነ ነው የመጣው እንትን ስንል ነበር እሱን እያየን ነበር መጀመሪያ ላይ አሁን እንዳለ ስትል እንደነበረውም አሁን መጨረሻ ላይ የተናገርኩት እሱን ነው። ቃላቶችን ተመሳሳይ ቃላቶችን ስለሚጠቀሙ የኛ ሃይማኖት ይመስላል ግን አይደለም። ለምሳሌ ፌዝን የሚረዱበት እነሱ መንገድ እና መጽሐፍ ቅዱሳዊው ፌዝ ትክክለኛ አይደለም። እነሱ ፌዝን አዜ ፎርስ ነው የሚጠቀሙት። ምን ማለት ነው? which is ቃላቸው ኦኬ አሁን የነሱ ፌዝ የሚሉት ማለት ነው። ኦኬ የነሱ ቃል ኦኬ የሚፈልጉትን ነገር ይሄ ኔም ኢት ኤንድ ክሌም ኢት የሚሉት ማለት ነው። ኦኬ የሚፈልጉትን ነገር የሚፈጥሩበት አድርገው ነው። ኦኬ እግዚአብሔር ላይ ባለ ትረስት አይደለም። ቅድም ስናገር ነበር። ኦኬ የኛን እናገራለሁ ቀድሞ አይሚቀጥለው እናገራለሁ። ሶ እነሱ የሚያምኑት ምንድነው? ኦኬ ቃላችን ይፈጥራል ብለው ያምናሉ። ሶ በሚናገሩት ቃል የሚፈልጉትን ነገር በአካባቢያቸው ላይ የሚፈልጉትን ነገር መፍጠር እንደሚችሉ ነው የሚያምኑት። ኦኬ ፌዝ የሚሉት እነሱ እሱን ነው የሚያምኑት፣ እሱን ነው። ይሄንን ማለት የእነሱን ቃል ንግግራቸውን ነው የሚያምኑት እንጂ ቅድም እንዳልኩት እኛ የእግዚአብሔርን ሶቨርኒ ዊል አይደለም። እኛ ፌዝ የምንለው በእግዚአብሔር ላይ ያለን ትረስት ነው አይደል? በእግዚአብሔር ፕሮሚስ ላይ ያለንን ትረስት ነው ፌዝ የምንለው። እነሱ ደግሞ ቃላቸው ላይ ነው ዲፔንድ የሚያደርጉት ማለት ነው። የራሳቸው ቃል ላይ ነው ዲፔንድ የሚያደርገው ቃላቸው ክሬት ስለሚያደርግ ማለት ነው። እንደዛ ብለው ስለሚያምኑ ማለት ነው። ይፈጥራል ቃላቸው which is ከፈጠረ ችግር ነው የሚፈጥረው እንጂ ኦብቪየስ ነው። እነሱ እንደሚሉት ፖዚቲቭ ነገሮችን ሁሉ ክሌም አድርገን እንፈጥራለን፣ ለራሳችን እናደርጋለን የሚለው እንትን ኦብቪየስ ነው እንዳልኩት ነው። ለራሳቸው which is በዚህ መንገድ ራሳቸውን አበልጽገው ሊሆን ይችላል። ኦብቪየስ ነው። እነሱም ሲታመሙ የሄዱ ውጭ ሀገር ተደብቀው ይታከማሉ። ሰዎችን ግን አይደለም እዘዝ እንጂ ቃል አውጣ እንጂ ቃል እኮ ይፈጥራል ምናምን ብለው ይነግሩታል። ሰውየው እንደዛ እያለ አይ ተፈውሻለሁ እያለ ጌታን ራሱ ተንበርክኮ ማረኝ አይልም። ተፈውሻለሁ እያለ ቃሉ እስኪፈጥር ድረስ ይጠብቃል። ደግሞ በዛ ወደ ጌታ ይሄዳል ማለት ነው። እና እሺ አሁን ተመልሼ ወደዛ መጣው። ቅድም ያየናቸው የነበሩ ነገሮች አሉና ሪቫይዝ አደርጋቸዋለሁ። 5ቱን ፖይንቶች እነሱ የሚያነሷቸውን በዋነኝነት የሚያነሱት 5ቱን ፖይንቶች አነሳቸዋለሁ ደግሜ ማለት ነው። እሺ እንደዛ ይሁን። ኦጊቲ እሺ መግባት ትችያለሽ ኦጊቲ። ሰላም እንኳን ደህና። እንደዛ አይደለም ብለሻል። መጀመሪያ ግቢና ወርዶ ፌዝ አሁን ምናልባት እኔ የምለው እንደዛ አይደለም ከሆነ ያልሽው ግቢና ያው በማስረጃ እናያለን። እኔ ማስረጃ ከፍቼ አሳያለሁ። ወርዶ ፌዝ ቲቺንግ በተለይ ደግሞ 7 አይነት በተለይ ደግሞ 5ቱ በመሰረታዊ የሚጠቀሟቸው እነሱ እንትን አሉ እና እነሱን ዘረዝርና እናያለን። በማስረጃና በመረጃ እናያለን። እንደዛ ከሆነ ትምህርቱ ኦብቪየስ ነው እንዳልኩት የተዘበራረቀ ነገር ቢኖረውም ዲፔንስ እንደ ሰዎቹ እንደ ሰባኪው እንደ አስተማሪዎቹ ትምህርቱ ግን መሰረታዊያን የሚባሉ አቋሞች አሉት፣ ዶክትሪኖች አሉት። ስለዚህ እነሱ ላይ እንትን ብለን ማውራት መነጋገር እንችላለን። 5 መሰረታዊያን አላቸው። ፌዝ የሚባለው የመጀመሪያው ነው። እነሱ ፌዝን አዜ ፎርስ ነው የሚጠቀሙት። ሁለተኛ ፖዚቲቭ ኮንፌሽን የሚሉት ነገር አለ። ኦኬ አዎንታዊ ወጃ እንደዛ አይነት በአማርኛ ማለት ነው። ሌላው ፕሮስፐሪቲ ነው እንደምታውቁት ማለት ፕሮስፐሪቲ ኤንድ ሄልዝ ጤናን ማለት ነው። ኦኬ ግራንት ኤንድ ፕሮሚስ አድርገው የሚያመጡበት ነው። ሶስተኛው የሚታወቀው የፌዝ ቲቺንግ እንትን ማለት ነው። ሌላኛው እኛም ሀገር የተለመደው ኬኔት ኮፕላን እነ ሀገን ምናምን በደንብ በዚህ ትምህርታቸው ይታወቃሉ። ፓወር ኦፍ ሲድ የሚባል ነገር አለ። ኦኬ እና ስለ ስጦታ ነው። እሱም በደንብ ያስተምራሉ። እንደዚህ አሉ ቋሚ ትምህርቶች አሏቸው።
ሁሉም ቋሚ የሚያደርጋቸው 5 ትምህርቶች በተለይ አሉ። ከዛ በኋላ ያለውን ግን ዲፔንስ እነሱ ለሚፈልጉት ትምህርት ዲፔንስ እንደሚያነሱት ሳብጀክት አይነት ለሚፈልጉት ሀሳብ የተለያዩ ቃላቶችን ይጠቀማሉ፣ የተለያዩ ስቴትመንቶችን ይጠቀማሉ። ግን ትምህርቱ በቋሚነት እነዚህ መሰረታዊያን የሚባሉ ነገሮች ያሉት ትምህርት ነው። እሺ ሰው ስለገባ አይ ቲንክ እሱን መጀመሪያ ላውራው፣ እሱ ያለ ብዙ ላለማውራት። አንቲ ሪያክት ሰላም ነው? ኤፊ ሰላም ነው? እግዚአብሔር ይመስገን። እንዴት ደህና ነኝ። እግዚአብሔር ይመስገን በጣም ሰላም ነው አለን። እግዚአብሔር ይመስገን። አክባሪ ነኝ በመጀመሪያ ደረጃ ኤፊ። በጣም በእውቀት የምታስረዳ ነገሮችን የምታብራራ አይነት ሰው ስለሆንክ በጣም ነው የምወደህ፣ በጣም ነው የማከብረህ። የምሬ ነው ልቁም ነገር እና በጣም ነው የማመሰግነው በዚህ ልክ ልታስረዳቸው እንትን እያልክ ስለሆነ እና ምናልባት 1-2 ጥያቄዎች ስላሉኝ ምናልባት የምትቀበለኝ ከሆነ ጠይቅ፣ ችግር የለው። ጥያቄ ሊቀበል ነው እያልኩ ያለው። እሺ እኔ አባት እሺ ያው እኔ ቅድም ጀምሬ ያው በመሀል ነው የገባሁት፣ ግን ስሰማህ ነበረ። አሁን ኢትዮጵያ ውስጥ ብዙ አሁን ስፔሻሊ አሁን በዚህ ነቢያት በሚባሉ ደረጃ እንትን የሚሉ ነገሮች አሉ። እኔም አሁን በግል ያየኋቸው ቪዲዮዎችም አሉ። ወይ አላቅም እንግዲህ ምናልባት ቪዲዮቹን እንዴት እንደወጡ ኦር ደግሞ ሙሉ ቪዲዮ ስላላየው ጀጅ ማድረግ አልችልም። ግን በተደጋጋሚ በቲቪ እንትኖችም የምናያቸው ነገሮች አሉ። ስፔሻሊ አሁን አብዛኞቹ ጋር ብዙ ተከታይ ያላቸው ብዙ ሰዎች የሚሄዱት ቸርቾች ጋር ለምሳሌ መጥቀስ እችላለሁ። ነብይ መሰረት ነቀምት፣ እነ እዩ ጩፋ፣ ሌሎቹም በጣም ብዙዎች በሚባል ደረጃ ማለት ነው። እነሱ ጀስት በቃል አካላትን መፍጠር ወይ ደግሞ እግዚአብሔር ከተናገረው ውጪ ለምሳሌ እግር አስረዝማለሁ የሚል እንትን ቪዲዮ አይቻለሁ። እኔ ምናልባት እንግዲህ ከተሳሳትኩት አርሙኛላችሁ። እዩ ጩፋ እግር አስረዝማለሁ ብሎ 2 እግሮችን አስቀምጦ እና አንደኛው ና እያለ እንትን የሚልበት እንትን አለና እነዚህ ሰዎች ብዙ ተከታይ ያላቸው ናቸው። ስቲል አሁንም ድረስ በካውንስሉ ምንም አይ ቲንክ አላቅም እንግዲህ ምናልባት ምን ያክል እንትን የርቀት እየተካሄደ እንደሆነ ግን የመኪና አደጋና በቃል መዳንን ምንድን ነው የሚያገናኘው? ለምሳሌ የሆነ ሰው በመኪና ተገልብጦ ከተጎዳ እና ተጎድቶ ቆስሎ ምናምን ነገር ወደ ቸርቹ ሄዶ ልክ ያ ቁስል በዛ ቃል እንደሚደን አይነት አድርጎ የሚነገር ነገር አለና ከምንድን ነው የሚገናኘው? ምናልባት እነዚህ ነገሮች ለህዝቡስ ምን ያክል እየተነገረ ነው ከሚለው አንፃር በካውንስሉ ደረጃስ ምን አይነት ስራ እየተሰራ ነው፣ በቸርቾች ላይ ምን አይነት ስራ እየተሰራ ነው የሚለው ምናልባት ትንሽ ክሊር ብታደርግልኝ ብዬ ነው። በጣም ይቅርታ። አሁን ምንድነው አሁን እዚህ ጋር ጥንቃቄ ያስፈልጋል። አሁን ስማቸውን የጠራቸው ሰዎች አሉ ነቢያቶች ናቸው ብለህ ለምሳሌ እኔ ያደርጋለው አሁን የጠራቸው አክቹአሊ እኔ አንደኛውን ስም የጠራውን ስም አላቀውም። አይ ቲንክ የሆነ ማቀውንም የማልቀበለውንም ሰው ጠርታ ክርስቲያን እንደሆነ ማልቀበለውንም ሰው ስም ጠርታል። ሶ ፎርጌት አባውት አሁን እንትን ካነሳቸው ሰዎች እነሱን ተዋቸውና ሀሳቡ ላይ እናውራ ማለት ነው። ሰዎችን which is እንትና ነብይ እንትና ካልክ ሌላ እንትን ውስጥ ደግሞ እንገባለን ማለት ነው። ሌላ ብዙዎቹ ምክንያቱም አንተ ነብይ የምትላቸው እኔ ምናልባት ክርስቲያን መሆናቸው ማልቀበላቸው ናቸው አብዛኞቹ ማለት ነው። ስለዚህ ወደ ሌላ ነገር ሳንገባ ጠቅላላ ሀሳቡን እናደርግ። ስለ ፈውስ በተመለከተ እኔ በፈውስ ስጦታ አምናለሁ። ፈውስ በቤተክርስቲያን እንዳለ አምናለሁ። ስለዚህ የፈውስ ስጦታ ያላቸው መጽሐፍ ቅዱስ እንደሚል እንግዲህ በተለያዩ ክፍሎች ተገልጧል አይደል? ኢየሱስም ብለዋል ማርቆስ 16 ላይ ሐዋርያ ቅዱስ ጳውሎስንም ካየ በአንደኛ ቆሮንቶስ ምዕራፍ 12 ላይ በዝርዝር ይናገራል ስለ ፈውስ ስጦታ ማለት ነው። ስለዚህ በዚህ ዘመን የፈውስ ስጦታ አለ? አዎ አለ። እግዚአብሔር ሰዎችን ይፈውሳል። ኦኬ፣ ሰዎቹ እኔ እፈውሳለሁ የሚሉ ከሆነ ያው እንግዲህ ዱርዬዎች ናቸው ማለት ነው። እነሱ ፕሮፌት ምናምን ብለህም ልትጠራቸው አይጋኔ ነብይ እንዳለ አምናለሁ። በዚህ ዘመን ግን ፈውሳለሁ አድናለሁ የሚል ጠንቋይ ነው እንጂ ነብይ ሊሆን አይችልም። እግዚአብሔር ሰው ሊሆን አይችልም። እግዚአብሔር ይፈውሳል ከሆነ አዎ ትክክል ነው። ፈዋሹ እግዚአብሔር ነው። አዳኙ እግዚአብሔር ነው። ሰው እግዚአብሔር ያድናል ይፈውሳል ወይ? ዛሬም አዎ ይፈውሳል ያድናል። ኦኬ፣ ግን እንዴት ነው የሚፈውሰውና የሚያድነው ነው? ቅድም ባልኩ መንገድ ነው። አሁን ትምህርቱ እዚህ ጋር ነው ልዩነት ያለው። አየህ፣ ቅድም ስንል እንደነበረው ጥንቃቄ ያስፈልጋል። በእነሱ ሲሉና እኛ ስንል ልዩነት አለው።
ኦኬ እነሱ ሲሉና እኛ ስንል ውልይና አሁን እነሱ ምን ይላሉ መሰለ ለምሳሌ አሁን እኔ እያወራ ያለሁት ስለ ወርድ ኦፍ ፌዝ ወይም ደግሞ የእምነት ቃል ስለሚባሉት ስለነሱ አስተማሪዎች ነው እያወራ ያለሁት። ለምሳሌ በሽታን በተመለከተ አንተ ያነሳው ስለ በሽታ ስለሆነ ይሄ በሽታን ጤንነትን በተመለከተ ሀብትን በተመለከተ ስኬታማነትን በተመለከተ ቅድም ሳነሳ ከነበሩት ውስጥ ሁለተኛው የሚጠቅሱት which is ፌዝ ብለው ፌዝን አዝ ፎርስ ከመጠቀም ቀጥሎ የሚያነሱት ፖዚቲቭ የሆነ ኮንፌሽን ነው። ኦኬ እነሱ ምን ብለው ያምናሉ? ፖዚቲቭ የሆነ ኮንፌስ በማድረግ ጤናህን ማስጠበቅ ትችላለህ ብለው ያምናሉ። አትችልም። ጤናህን እንደሱ አይጠበቅም። ውሸት ነው። አሁን አየህ በነገራችን ላይ አንዷ ሳብጀክት ብቻ በጣም ሰፊ ነች ሐሳቧ ማለት ነው። ቅድም ስናገር ነበር። ለምሳሌ በሽታ የሰይጣን ነው ብለው ያምናሉ። በሽታ የሰይጣን ነው አይደለም። በእርግጥ ሰይጣን በሽታ ያመጣም ማለት አይደለም። በሰዎች ህይወት ውስጥ ግን ሁልጊዜ በሽታዎች ሁሉ ከሰይጣን አይደሉም። ስለዚህ ከእሱ ይጀምራል ማለት ነው። ሰዎች እንዴት ይታመማሉ ካልክ በቃ ይሄ ኮራፕት የሆነውን ቦዲ ነው የያዝነው፣ ግሎሪፋይ የሆነውን ቦዲ አይደለም የያዝነው። ጳውሎስ እንደሚናገር ቀን አለ። ያ ቀን ሲመጣ ምክንያቱም ለምሳሌ ስለ ራፕቸር ሲያነሳ አስቀድሞ በጌታ እንቀላፉት ይነሳሉ አለ አይደል? የማይበሰብሰውን ይዘው ማለት ነው። ከዛ እኛ በህይወት የምንቀር ደግሞ የማይበሰብሰውን እንለወጣለን አለ። ያ ስለ ትንሣኤ አካል ነው የሚያወራው። ያንን አካል ስላለያዝን አሁን ይሄ ቦዲ አሁን የያዝነው የሚታመም የሚበሰብስ የሚሞት ምናምን ነው አካላችን። በዛ ምክንያት ይሄ ሰውነት ይታመማል፣ ይደክማል፣ ያረጃል፣ ይጎሰቁላል እንደዛ። ስለዚህ በሽታ የያዘው ሁሉ ከሰይጣን ነው ማለት አይደለም። ይሄ ትክክል አይደለም መጀመሪያ ማለት ነው። ምክንያቱም ጳውሎስን ጀምሮ በርካታ መጽሐፍ ቅዱስ ውስጥ በርካታ የእግዚአብሔር ሰዎች በሽታ ይዟቸው ያውቃል። በሽታ ሁሉ ከሰይጣን ነው የሚለው ራሱ ትክክል አይደለም። ይሄ ራሱ ስህተቱ ከዛ ጋር ይጀምራል። ሁለተኛ በሽታ እንዴት ነው? ኦኬ አንድ ክርስቲያን በክርስቶስ ኢየሱስ አምኖ የዳነ ክርስቲያን ሲታመም ምንድን ነው የሚሆነው? ምንድን ነው የሚያደርገው? ቅድም ፖዚቲቭ ኮንፌሽን አድርጎ ነው አልታመምኩም እያለ ኮንፌስ አድርጎ ነው ሚድ ነው አይደለም። እንደዛ አይደለም። ሚድ ነው ምንድን ነው? እንዴት ነው ሚድ ነው ሲታመም? መጽሐፍ ቅዱስ ላይ እያንዳንዱ ነገር ጽፏል። ያዕቆብ ላይ ጽፏል። አሁን ለምሳሌ ስለ በሽታን በተመለከተ ማለት ነው። ሰዎች ቤተክርስቲያን ውስጥ የታመሙ ሰዎች ምን ማድረግ እንዳለባቸው ጽፏል። እዛ ቤተክርስቲያን ሽማግሌዎችን ይጥሩ አይደለ? ይምጡ፣ ዘይት ይጸልዩላቸው። እንደዛ አይደል? አዎ። ጌታ አይፈውስም? ይፈውሳል። ጌታ አይፈውስም። ጌታ ግን ባይፈውስስ ላይፈውስ ይችላል? አዎ ላይፈውስ ይችላል። ሁሉም ሰው ይፈወሳል። እንዳልኩት ይሄ ቦዲያችን ግሎሪፋይ የሆነ ቦዲ አይደለም። ወደዛኛው ወደ ዘላለም ደስታና ረፍታችን የምንሻገረው ሰው እኮ ሲሞት ነው። ይሄኛው ስጋው እንትን ካለ ነው። ይሄኛው ስጋው ይጨርሳል። ከዛ በኋላ ደግሞ ይሄዳል ደግሞ ማለት ነው። ወደ ዘላለም ደስታና ረፍቱ ደግሞ ይገባል። ካልሞተ ሰው አይደል። አንድ ሰው ጤነኛም ሆኖ ቢቆይ መጨረሻ ላይ መበጣጠሱ አይቀርም። ሰውነቱ ይፈረፈራል። በቃ ይሄ ምክንያቱም ይሄን ቅድም እንዳልኩት የኮራፕትድ የሆነ ቦዲ ስለሆነ የያዘው ይሄ የያዘው ሰውነት የሚበሰብስ ነው። ስለዚህ እንደዛ መቆየት አይችልም። ምድር ላይ በስብሶ ይሻገራል ወደዛኛው ማለት ነው። ሊፈወሱ ይችላሉ ወይ? አይችሉም። አሁን ልዩነቱም እዚህ ጋር ነው። ይኸውልህ መሰረታዊ ሰፊ ልዩነት ነው ያለው። በነገራችን ላይ አሁን እኔ ለማብራራት እንደምሞክረውም አይደለም። ለምንድን ነው ላይፈወስ የሚችለው? ቅድም እንዳልኩ ነው። አሁን እነሱ ፌዝን አዜ ፎርስ ነው የሚጠቀሙት። እኛስ ግን እንደዛ ነው የምንጠቀመው አይደለም። እኛ ፌዝን የምንጠቀመው እንደ እግዚአብሔር ላይ መደገፍን ነው። ኦኬ የኛ ፌዝ የምንለው በእግዚአብሔር መደገፍን ነው አይደል? እኛ ጋር ሲመጣ ፌዝ አዝ ትረስቲንግ ጋድ ሶቨርኒ ዊል ነው። ኦኬ የእግዚአብሔርን ኦኬ ሶቨርኒ ዊልን ትረስት ያደረገ ነው የኛ ፌዝ ማለት ነው። እንደወደደ ያደርጋል። እግዚአብሔር እንደፈቀደ ያደርጋል። ሲፈልግ ያድናል፣ ሲፈልግ ደግሞ አያድንም። ሲፈልግ ይፈውሳል፣ ሳይፈልግ ደግሞ አያፈውስም። አለመፈወሱም ውስጥ የእግዚአብሔር መልካምነት ነው ያለው። እነሱ በሌላ መንገድ ሰው እንዲረዳ ያንን ያደርጋሉ። አይደለም። ባለመፈወሱ ስር ራሱ የእግዚአብሔር መልካምነት አለ። ምንድነው ባለመፈወሱ ውስጥ የእግዚአብሔር መልካምነት ያለው? እንዳልኩ መሄድ። አሁን ጳውሎስ ሲናገር አይ እኔ ብሄድ ይሻላል አለ። ጳውሎስ መሄድ ነው የሚሻለኝ አለ። ብቀር ለእናንተ ነው የምጠቅመው አለ። ለምን ስትለው ጳውሎስን ኢየሱስ ራሱ እንደተናገረው ነው። ሰው መዝገቡ ባለበት ልቡ በዛ ይኖራል አለ። የጳውሎስ ልብ መዝገቡ ባለበት በዛ ነው። መዝገቡ ደግሞ ምድር ሳይሆን ላይ ነው። ጳውሎስን ህይወቱን ካየ ተንከራትቻለሁ፣ ተርቤ፣ ተጠምቼ፣ ታድርጄ፣ እንዲህ መከራ ደርሶብኝ፣ እንዲህ ተደብድቤ፣ እንዲህ አድርጌ ምናምን እያለ ይናገራል። ያ ሁሉ መከራ ወረደበት ስለ ስሙ።
ይሄ ሁሉ መዝገብ እያከማቸ ነው ኢየሱስ እንዳለው ማለት ነው በሰማይ። ስለዚህ ልቡም ያለው በሰማይ ነው። ባይፈወስ ለጥቅሙን ጳውሎስ አሁን ሲሞት እግዚአብሔር ጳውሎስን ገደለው ምናምን ትላለህ እንዴ? ታዝናለህ እንዴ ለጳውሎስ? አይ እግዚአብሔር አጠፋው ዝም አለው ጨከነበት ትላለህ እንዴ? እግዚአብሔር ወደደው ነው እንጂ ወደ ዘላለም ደስታና ረፍቱ እኮ ነው የጠራው። እዚህማ ምን መቅበዝበዝ፣ መንከራተት፣ መሞት፣ መገረፍ ምናምን ነው እኮ የሱ እኮ ምድር ላይ ሰው ወደ ዘላለም ደስታና ረፍቱ ነው የጠራው። ያ መጠራቱ ራሱ የእግዚአብሔር ደግነት ቸርነትን ነው የሚያሳየው እንጂ የእግዚአብሔርን ጭከና አይደለም የሚያሳየው። የጳውሎስን መጠራት ራሱ የሚያሳየው እና ይሄ በጣም አንዳንድ ነገሮች አደገኛ ለሰይጣን የሚሰጠው ለዛ ነው። በነገራችን ላይ በሽታ የሰይጣን የሚሉትም ራሱ ለዛ ነው። በሽታ ሁሉ ከሰይጣን ነው የሚሉት። ከዛ አንተ አማራጭ የለህም። አይ ከሰይጣን ከሆነማ ብለህ ቀጥሎ ያለውን እንድትሄድ ነው። እሱ ትክክል አይደለም። ትክክል አይደለም። እንዳልኩት ፌስ ሲሉ እነሱ አዜ ፎርስ ነው የሚጠቀሙት እነሱን የሚፈልጉትን ነገር ክሬት ለማድረግ። እኛ ግን ስንል ሶቨርኒ በሆነው በእግዚአብሔር ዊል ላይ ነው ትረስት ማድረጋችን ነው እኛ ፌዝ የምንለው ማለት ነው። መሰረታዊ የሆነ ልዩነት ነው ያለን እነዚህን በተመለከተ ማለት ነው። መሰረታዊ ልዩነቶች ነው ያሉን። አንተ ያነሳው ጥያቄ ላይ ወደ ራፓፕስን ሳረገው ሐሳቡን እግዚአብሔር ፈዋሽ አምላክ ነው። ክርስቲያኖች ይታመማሉ። ክርስቲያኖች ይከራተታሉ፣ ይጎሰቁላሉ፣ ይደህያሉ። አዎ ይደህያሉ። እንደውም እግዚአብሔርን መምሰል የሚወዱ እኮ ነው የሚለው እኮ እነሱ ላይ እኮ ይበልጣል ነው የሚለው መጽሐፍ ቅዱስ። ኦኬ ይበልጥ ራስን እግዚአብሔርን መምሰል ባስለመድክ ቁጥር መከራና ስቃይ በራይ ላይ በፉጨት እየጠራህ ነው የምትመጣው። ምክንያቱ ሲቺ ዓለም ለዛ ነው እኮ መከራ እንዳለብን በዓለም ሳለን መጽሐፍ ቅዱስ አስቀድሞ ነግሮናል። ለክርስቲያኖች እንደ ዓለም እኮ እንደምትጠላ ነግሮናል። አስቀድማ እኔን ጠልታለችና አይዟችሁ እያለ ኢየሱስ ነግሮናል እኮ የሚሆንብንን ነገር ሁሉ አንድ በአንድ አስረድቶናል። ስለዚህ ክርስቲያኖች ይታመማሉ። አዎ ይታመማሉ። ከዛ ደግሞ ይታመማሉ፣ ይፈወሳሉ። አዎ ይፈወሳሉ። ላይፈወሱ ይችላሉ። አዎ ላይፈወሱ ይችላሉ። ሳይፈወሱ ይሄዳሉ። ለምን? በዛ መንገድ ይሆናል። መጽሐፍ ቅዱስ ብዙዎቹን በሚሞትበት በሽታ ታመመ ምናምን ይላል። ብዙዎቹን ብዙ ሰዎችን እንደዛ ያላቸው ሰዎች አሉ መጽሐፍ ቅዱስ ላይ። በቃ ያ መንገዱ ሊሆን ይችላል፣ የሚጠራው በዛ መንገድ ሊሆን ይችላል። ስለዚህ ይሄዳል በዛ መንገድ ማለት ነው ሰውየው። አሁን ሞት፣ ይሄ በስጋ መሞት ብርቅና ድንቁ እኛ ጋ ነው ያለው። አልሞትም ትሞታለህ ምናምን ትንቅንቅ ውስጥም የገባ ነው። ለዛ ነው ጴንጤ በሞት ማልቀስ የጀመረውም ከነዚህ አይነት ትምህርቶች የተነሳ ነው። ድሮ ጴንጤ ሞት ምናምን ብለህ አታስፈራራውም ነበረ። ምክንያቱም ሞት እንደ ጳውሎስ ነበረ ማለት ነው ለጴንጤ። ምክንያቱም መዝገቡ እዚህ አልነበረም። መዝገቡ ባለበት ልቡ በዛ ይኖራል ብለዋል ኢየሱስ። ስለዚህ መዝገቡ በዚህ ስላልኖረ ሲሞት አይ ካን ዌይት ነው የሚሉት እስኪሞቱ እስኪጠሩ ድረስ ማለት ነው። አሁን ግን ሞት መንፈስ ምናምን ስትለው እየተገለባበጠ 6 ሰዓት ሙሉ ይገስጻል። በአየር ላይ ወጋው ምናምን እያለ በእንትን ወጋው ምናምን እያለ ኢነርጂ ሁሉ ኬት እንደሚመጣ አይታወቅም። ለምን ካልክ መዝገቡ ምድር ላይ ስላለ መሄድ አይፈልግም። ካልሞትክ ግን እኮ ወደዛኛው አትሻገርም። እና ይሄ ትምህርት ነው ምድር ላይ የሚሰፋ ትምህርት ነው። ሰዎችን ልባቸው ምድር ላይ እንዲጣበቅ የሚያደርግ የዘላለማዊውን እውነት ተስፋ እንዳያደርጉ የሚያደርግ እንደገና ደግሞ ከእግዚአብሔር ራሱን ወደ እግዚአብሔርነት ቀይሮ በራስ ችሎታ በራስ ቅድም እንዳልነው በኮንፌስ በማድረግ እንደዛ። በምንድን ነው ልንለያቸው የምንችለው? አሁን አብዛኛው ሰው የማያውቀው ማህበረሰብ እንዴት ነው ካልተነገረው ሊለያቸው የሚችለው? አሁን ለምንድን ነው ስማቸው እየተጠቀሰ እነዚህ ሰዎች ትክክለኛ አይደሉም? ምክንያቱም አስተምሮታቸው ትክክል እንዳልሆነ ግልጽ ነው። ግን ብዙ ጊዜ ምንድን ነው የሆነ ሰው ይበተናል የሚል አይነት ይመስለኛል። አላቅም እኔ እና አይገባኝም እኔ ለምን እንደዚህ ግልጽ ተደርጎ እንደማይነገር የእነሱ ነገር ማለት ነው። በቃ አስተምሮታቸው ትክክል እንዳልሆነ ሰዎች እያወቁ ለምንድን ነው ዝም የሚባሉት? ቴፋ እሺ አንድ ኮሜንት እያየው ነው። ዱርዬ ማለቱን ምን አመጣው የሚል ቢኒያም። እሺ ዱርዬ ስላልኩኝ ይቅርታ ጠይቃለሁ። የዱርዬና የአጋንንት ትምህርት ነው። እሺ አሻሽያለሁ። አሁን ደስ አለህ ቢኒያም? እሺ ይሄ የዱርዬና የአጋንንት ትምህርት ስለሆነ እነዚህ አይነት ትምህርቶችን መራቅ አለባችሁ። ራስን ወደ እግዚአብሔርነት የሚያሳድጉ ሰዎችን ከዘላለም ሕይወት የሚያጎሉ
የዱርዬ የአጋንንት የሰይጣን ትምህርት ስለሆነ እነዚህን ትምህርትም እንደዚህ አይነት ሰዎችንም ያው መጽሐፉ ሰላም አትበሏቸውም እንጀራም አብራችሁ አትቁረሱ የሚላቸው አሉ እና እንደዛ ነው የማደርገውና ትንሽ ስለ እንትን ስላልኩት ስለ ቀለል ነገር ስላደረኩት የዱርዬ ብዬ ይቅርታ ጠይቄያለሁ። አይ ቲንክ ዩ ጉድ ናው ራይት ቢኒያም የምትባለው ኮሜንት ያደረከው ሰው ማለት ነው። እሺ ወደ ጥያቄ ሊድ ወደ ጥያቄ ሲሄድ ለምንድን ነው ዝም የሚባሉት እነዚህ ሰዎች? ዝም ተብለዋል? አይ ዶንት ቲንክ ሶ። ዝም የተባሉ አይመስለኝም። የተለያዩ ሰዎች በየጊዜው እነዚህን ትምህርቶች ኤክስፖዝ ያደርጋሉ፣ በጣም በተለያየ ጊዜ ሶሻል ሚዲያ ላይ ማለት ነው። እና ዝም ተብለዋል ወይ በዚህ ጉዳይ ላይ? አይመስለኝም። እንደውም ብዙ ተሰርቶበታል። በዛው ልክ ብዙ እንደመሰራራቱ ደግሞ እንትን ብለዋል ወይ? ውጤታማ ነው ወይ? አይ ዶንት ኖ፣ እሱን አላውቅም። ግን በጣም ብዙ ደግሞ አንተ እንዳልከው እየተስፋፋ እንደሆነ በብዙዎች ዘንድ ኦፍኮርስ የገባ የሚወጣ እንደዛ እንደ ተከበበ ከተማ ነው። ውስጥ ያለው ለመውጣት ውጭ ያለው ደግሞ ለመግባት የሚጣደፍበት አይነት የትምህርት እንትን ነው በነገራችን ላይ። ምክንያቱም ብዙዎቹ የነበሩበት ልክ እንደ ወንድማችን ቅድም ሲል እንደሚለው ተጎድተው የሚወጡበት ደግሞ ያልተጎዱ ደግሞ በዛ ነገር ላይ ኦፍ ኮርስ ገና ለአዲስ እንትን ለማለት እየሄዱ ያሉበት ሁኔታ አለ። ሶ ከኛ የሚጠበቀው ምንድን ነው? ከኛ የሚጠበቀው በቃ ጨለማው ትልቅ ነው ብሎ ከማልቀስ እጅ ላይ ያለውን ትንሽ አማራጭ እሱን እንትን ማለት ነው። ጨለማውን ምናልባት ትንሽ ክብሪት ሊሆን ይችላል እጅ ላይ ያለው ሰው የምትችለው እሱን ስለሆነ እሱን ማብራት ነው እዛ ጨለማ ላይ። ከአንተ ኤክስፔክት የሚደረገው እሱ ስለሆነ ማለት ነው። ያኛውም እጁ ላይ ያለውን ያኛውም እንደዛ ከለኮሰ የእግዚአብሔርን እውነት ማለት ነው። በእግዚአብሔር እውነት የማይሻርበት ነገር የለም። ማድረግ የሚቻለው ነገር መንፈሳዊ ነገር ስለሆነ እንደዛ ነው። እግዚአብሔር ደግሞ በራሱ መንገድ ህዝቡን ደግሞ ይጠብቃል። እኛ ማድረግ የምንችለውን ነገር እናደርጋለን። ሰዎች ሁሉ በዚህ እንትን ላይ መነሳት አለባቸው። አዎ በደንብ መነሳት አለባቸው፣ ማስተማር አለባቸው። ይህ ትምህርት በጣም አደገኛ ትምህርት ነው። ብዙዎችን ከእግዚአብሔር ጋር ያጣላ ትምህርት ነው። በጣም ብዙዎችን ከእግዚአብሔር ጋር አጣልተዋል። ብዙዎችን ከእግዚአብሔር እውነት ጋር ለይተዋል። በጣም ብዙ ሰዎች ባክ አድርገዋል። በጣም ብዙ ሰዎች ከምታስበው በላይ ማለት ነው። በጣም ከምታስበው በላይ ብዙ ሰዎች ደግሞ ቅድም እንዳልኩት መንፈሳዊ ህይወትን ራሱ በእግዚአብሔርም በሰው ፊትም ጤነኛ የሆነ መንፈሳዊ ህይወት እንዳይኖራቸው ያደረገ ነው። ስግብግብ ያደረገ ነው። ገንዘብ ወዳድ ያደረገ ነው። ራስ ወዳድ ሰልፊሽ ያደረገ ነው። ለሰው እንዳያስቡ፣ ለህዝብ እንዳያስቡ እንደዛ ያደረገ ትምህርት ነው። በጣም ብዙ ዳሜጅ ያመጣ ትምህርት ነው በነገራችን ላይ በጣም ብዙ ማለት ነው። እንደ እግዚአብሔር ቃል በቃ መነጋገር ነው። የእግዚአብሔር እውነት ማስተማር፣ መግለጽ እሱን ነው። በሱ ላይ መወያየት ነው። ያው ምንችለው እሱን ነው። እሱን ማድረግ ነው። እንደዛ ማድረግ ነው። ግን የሚሰሩ ልጆች በደንብ አሉ። እዚህ ላይ ብቻ ትኩረት አድርገው የሚሰሩ ልጆች በተለይ ፌስቡክ ላይ በጣም ብዙ ልጆችን አውቃለሁ በዚህ ጉዳይ ላይ የሚሰሩ ማለት ነው።